የሰማይ ሰራዊት ላንተ የዘመሩልህ፣ ስትፈጠር ያጨበጨቡልህ እንዳንተ አይነት ውብ እንዳንተ አይነት ልዩ የታለ መሰለ? ለምንድነው ራስህን የምታራክሰው? እንደው እንደ ሰው እግዚአብሔርን የናቀው የለም። ደግሞስ በምድር ላይ ለሰው እንደ እግዚአብሔር ያከበረው የለም። ትኩረት ስለነፈጉ ለምንድነው አንተ ለራስህ ትኩረት የምትነፍገው? ጥቂቶች ስላላጨበጨቡልህ አንተ ለምንድነው ስታለቅስ የምትኖረው? የብቸኝነትም የበታችነትም እንዳይሰማ እውነት ነው ወጣቶች ሆይ መወደድን፣ መፈለግን፣ መፈቀርን እንደምትፈልጉ ይታወቃል። ግን አንድ ቃል እናስታውሳችሁ። የእግዚአብሔር ቃል እንዲህ ይላል፣ በዘላለም ፍቅር ወድጄሻለሁ ይላል። እኛ እኮ ያጣነው የሚለወጥ ፍቅር፣ ወረተኛ ፍቅር አጣው ብለን እኮ ነው በራሳችን ላይ አንዳች ነገር ማድረግ የጀመርነው። ጠዋት አፍቅሮ ማታ ለሚጠላ፣ ስቆ ለሚነክስ፣ አብርቶ ለሚጠፋ፣ ወዶ ለሚጠላ፣ ፊት ሰጥቶ ኋላ ጀርባ ለሚሰጥ በጣም ጥቂት ፍቅር ያለውን ስናጣ ራሳችን እስከ ማጣት ይመረናል። ችግር የለ አንዴና ለመጨረሻ ጊዜ የሚያጠፋል ሞት መስሎ ከሆነ ውሸት ነው። በጣም ተታላል። በጣም ራስን ማጥፋት የሚያጠፋው ችግርን ሳይሆን የሚያጠፋው ህልውናህን እንደሚያጠፋ፣ ከዛ ከፍ ብሎስ የእግዚአብሔርን ሀልወት በልብ ውስጥ ያለውን እንደሚያጠፋ ግን እንዳትረሱ። የእግዚአብሔር ቃል እንዲህ ይላል፣ እምነት፣ ፍቅር፣ ተስፋ እነዚህ ሶስቱ ጸንተው ይኖራሉ፣ ፍቅር ግን ይበልጣል ከሁሉ። ተቤዥቼሃለሁና አትፍራ፣ በስምህም ጠርቼሃለሁ፣ አንተ የኔ ነህ። የእግዚአብሔር ድምፅ ነው፣ የእግዚአብሔር ጥሪ ነው፣ የእግዚአብሔር ቃል ነው። ብዙ ጊዜ በዚህ ዘመን ወጣቶች ብቸኝነትን የትም እየተሰማን ብዙ ጊዜ የኔ ነህ ወላጆቻችን የእኛን ዓለም እኛም የወላጆቻችንን ዓለም ባለማወቃችን ብዙ ወጣቶች የበታችነት ደግሞም የብቸኝነት ስሜት እየተሰማቸው ራሳቸውን ሲጎዱ ይታያል። ለዚህ ነው ይህንን ድምፅ መስማት የሚያስፈልገው። በተለይ ወጣቶች ቤተሰቦቼ እኮ የኔን ዓለም አያውቁት፣ ቤተሰቦቼ እኮ ከኔ ዓለም ጋር አይተዋወቁ፣ አብረውኝ ይኖራሉ እንጂ እኮ አይረዱኝም፣ በዚህ ምክንያት ብቻዬን የሆንኩ ነው የሚመስለኝ ብለው ብዙዎች ሆድ እየባሳቸው ግራ እየገባቸው ብቸኝነት እየተጫናቸው አንዳንዶቹ ወደ ሱስ ከፍ ሲል ደግሞ አፍቃሪ የሌላቸው እየመሰላቸው ከአንዱ ወደ ሌላው ከአንዱ ቅፍ ወደ ሌላ ቅፍ ሲንከራተቱ ይታያል። እጅግ ከፍ ሲል እነዚህ ነጥቦች ራሳቸውን ይጎዳሉ፣ በራሳቸው ላይ አንዳች ነገር ያደርጋሉ። የተወደዳችሁ ወጣቶች፣ በተለይ ወጣቶች ላይ ማተኮር የምፈልገው እንዲህ ያሉ ስሜቶች ወጣቶች ላይ ስለሚያርፉ ነው። ልክ ነው። ወላጆቻችን ምናልባትም ዘመዶቻችን የእናንተን ዓለም ላይተዋወቁት ይችላሉ። ወደ እናንተ ማንነት ላይወርዱ ይችላሉ። የእናንተን ስብዕናና ክህሎት ላያደንቁት ይችላሉ። ስሜቶቻችሁንና ፈቃዳችሁን ላይገነዘቡም ይችላሉ። ታላላቆቻችሁ ወይም ወላጆቻችሁ ወጣቶች ሆይ የእናንተን ዓለም ሊንቁትና ሊያንቋሽሹት ይችሉ ይሆናል። እናንተም የወላጆቻችሁን ዓለም እንደ ኋላ ቀር ትቆጥሩት ይሆናል። በዚህ መካከል በሚፈጠረው ክፍተት ተቷትቷችሁ እናንተም ብቻችሁን እነሱንም ለዓለማቸው ትታችሁ በብቸኝነት ምክንያት ድብታ ይዟችሁ ይሆናል። ጭንቀትም ገብቷችሁ ይሆናል። ግን አንድ እውነት እንንገራችሁ፣ እነዚህ የጠቀስናቸው ሁሉ የኔና የእናንተን ዓለም ባያውቁት የተወደደ መድኃኒታችን ኢየሱስ ክርስቶስ የእናንተን ዓለም ያውቀዋል። የእኛን ዓለም ቀምሶታል። አስተውሉ ወጣቶች፣ ይህ የተዋረደውን ሥጋችንን እንኳን ሳይቀር ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው በመሆን የኔና የእናንተን ሥጋ ተዋህዶታል። ወደ ሰውነታችን ገብቷል። የኔና የእናንተን ሥጋና ደም ተካፍሏል። የኔና የእናንተን ዓለም ያውቀዋል። እንዲህ ወዳለው ሰውነታችን ብቻ አይደለም፣ የኔና የእናንተን ዓለም በሚገባ አጣጥሞታል። የመጨረሻውን መተው፣ የመጨረሻውን መረሳት፣ የመጨረሻውን መገፋት እንደ አምላካችን የቀመሳለ ይመስልሃል? እህቴ ሆይ ተገፍተሻል። እንግዲያውስ መገፋትን አምላክሽም ቀምሶታል። ወንድሜ ሆይ
ብቻህን ተትተሃል። ብቻውን በመተው ያንተን ብቻነትም ጭምር ቀምሶታል። ወጣቶች ሆይ ዓለማችንንማ በደንብ አድርጎ አጣጥሞታል። የመገፋት ጥጉን፣ የመጠላት ጥጉን መድኃኒታችን ኢየሱስ ክርስቶስ አጣጥሞታል። እግዚአብሔር በላይ በሰማይ ሆኖ እኛን በታች በምድር አስቀምጦ የኮራብን እንዳይመስልን የተዋረድነውን መዋረድ እንኳን ቀምሶታል። እሱ ምን አለበት እብሪተኛና ትዕቢተኛ ነው እንዳንለው የመጨረሻ እግራችን ስር ተደፍቶ ማበሻ ይዞ እግራችንን አጥቧል። ተትተሃል፣ መተውን ቀምሶታል። ተገፍተሃል፣ ከመገፋትም በላይ ተገፍትሯል። ድሃ ሆኗል፣ የመጨረሻውን ድህነት አጣጥሟል። ዓለማችንንማ በደንብ በሚገባ አጣጥሞታል። አንዳንዶች ስሜታችንና ፈቃዳችንን ዝንባሌያችንን ዋጋ ላይ ሰጡት ይችላሉ። ግን እንዳትረሱ ወጣቶች፣ ስሜታችንንም ፈቃዳችንንም ዝንባሌያችንንም ዓለማችንንም እንኳን የሚያውቀው እግዚአብሔር ነው። በስም ጠርቼሃለሁ አንተ የኔ ነህ የሚልህ። አንዳንዶች ስሜቴን፣ ፈቃዴን፣ ዝንባሌን፣ ድካሜን ሊረዱልኝ እኮ አልቻሉም አካባቢ ላይ ያሉ ሰዎች ብለው ሆድ ይብሳቸዋል። በዚህ ምክንያት ሱሰኞች ይሆናሉ። በዚህ ምክንያት ቁማርተኞች ይሆናሉ። በዚህ ምክንያት ቤታቸውን ይዘጋሉ። በዚህ ምክንያት ራሳቸውን እንኳን ሳይቀር ያጠፋሉ። ወገኖቼ ግን አንድ ነገር እንንገራችሁ፣ ስሜታችንን፣ ፈቃዳችንን፣ ዝንባሌያችንን እንኳን ብቻ አይደለም፣ ፈተናህን ብቻ አይደለም። የተወደዳችሁ ኦርቶዶክሳውያን እንዲህ የሚል የእግዚአብሔር ቃል አለ፣ ከኃጢአት በቀር በነገር ሁሉ እንደኛ ስለተፈተነ ሊራራልን የሚችል ሊቀ ካህናት አለ ይላል። ድካምህን ያውቀዋል። ደክሟላ፣ ተፈትኗላ። ይሄንን ስለቀመሰ ይራራልናል። ባወጣ ያውጣው፣ እንደገባ ይውጣ፣ የራሱ ጉዳይ ሊሉ ይችሉ ይሆናል አካባቢዎች። ግን እንዳትረሳ ይራራልናል። አንዳንድ ወጣቶች በዚህ ምክንያት ብቸኛ ይሆናሉ። እንደሱ እንዳይሆን ነው የሚራራልን። ፈተናችንን እንኳን ሳይቀር መከራንም እንኳን ሳይቀር ሰው በመሆኑ በመቅመሱ ምክንያት የመራራቱ ምክንያት ሆኖልናል። እሱ ነው የኔ ነህ የሚልህ። እግዚአብሔርን ከዙፋኑ የሳበ ከሰው በቀር ማን አለ? በእጆቹ አፈር ዘግኖ ብቻ አይደለም፣ በእጆቹ ትንካር ተክሎ የችንካር ቀለበት አጥልቆ የፈጠረው እንዳንተ ያለ ማን ነው? ስንፈጠር መላእክት ይፈጠር ብለው መላእክት ሁሉ ለማየት የናፈቁት አንተ እኮ ልዩ ፍጥረት ነህ። ግሩምና ድንቅ ሆኜ ተፈጥሬያለሁ ያለውን ዝማሬ አታውቀውም? አልሰማህም? አንተ ልትድን ስትል እኮ ነው መላእክት መጥተው የዘመሩልህ። የሰማይ ሰራዊት ላንተ የዘመሩልህ፣ ስትፈጠር ያጨበጨቡልህ። እንዳንተ አይነት ውብ፣ እንዳንተ አይነት ልዩ የታለ መሰለህ? ለምንድን ነው ራስህን የምታራክሰው? በዓለም መመዘኛ ውብ አልሆንክም ብለው ኤክስ ሲያደርጉብህ አሁን ብለህ ለምንድን ነው አንገትህን ዘለስ የምታደርገው? ክህሎቶችን፣ ተሰጦችን፣ ማንነትን፣ ውበትን እንደ እግዚአብሔር ያከበረ አንተም የእግዚአብሔርን ቃል እንደውም እንደ ሰው እግዚአብሔርን የናቀው የለም። ደግሞስ በምድር ላይ ለሰው እንደ እግዚአብሔር ያከበረው የለም። ትኩረት ስለነፈጉ ለምንድን ነው አንተ ለራስህ ትኩረት የምትነፍገው? ጥቂቶች ስላላጨበጨቡልህ አንተ ለምንድን ነው ስታለቅስ የምትኖረው? የብቸኝነትም የበታችነትም እንዳይሰማ አየው፣ ዓለምህን ተዋውቆታል። ፈተናህን ድካምህን ስላወቀ ሊራራልህ የሚችለው አምላክ አንተ የኔ ነህ ይልሃል። ደግሞም ክህሎቶችን፣ ጸጋዎችን ማን ተናግሮት ይጨርሰዋል ከባለቤቱ በቀር? አንዳንዶች የበታችም ብቸኝነትም ሲገባቸው አፍቃሪና ተንከባካቢ እንደሌላቸው ስለሚቆጥሩ ወገኖቼ የሚወደኝ ማንም የለም ብለው
ራሳቸውን እንኳን እስከ ማጥፋት ይደርሳሉ። እውነት ነው ወጣቶች ሆይ መወደድን፣ መፈለግን፣ መፈቀርን እንደምትፈልጉ ይታወቃል። ግን አንድ ቃል እናስታውሳችሁ። የእግዚአብሔር ቃል እንዲህ ይላል፣ በዘላለም ፍቅር ወድጄሻለሁ ይላል። ይህ የሚለው እግዚአብሔር ነው። እግዚአብሔርን የሚያህል አፍቃሪ አምላክ እያለ የሚያፈቅረኝ አጣሁ ማለት ምንኛ ምስኪንነት ነው የሚሆነው እንዴ! ቢሰጡ የሚያልቅባቸው፣ ሞልቶ የሚጎልባቸው፣ ፊታቸው አብርቶ የሚወይብባቸው የዚህ ዓለም ጥቂት ሰዎች ፍቅር ነፈጉኝ ብሎ ሰው ለራሱ ክብርና ፍቅር እንዴት ይነፍጋል? እናንተ ኦርቶዶክሳውያን ወጣቶች ሆይ በዘላለም ፍቅር ወድጄሻለሁ የሚለው ባለ ጸጋው እግዚአብሔር ነው፣ ሰጥቶ ማያልቅበት። ይሄን ፍቅር ታውቁት ይሆን ወገኖቼ? የዚህ ዓለም ፍቅር እኮ አጣሁ ብለው ምናልባት እጮኛ ስላላፈቀራቸው፣ ምናልባት ባል ስለከዳቸው፣ ኑሮ ሁሉ የከዳቸው የመሰላቸው ብዙዎች ራሳቸውን ባሳዛኝ ሞት ውስጥ ከተዋል። አንዳንዶች መጠጥ ቤት ውስጥ ከሚጠረግ የቢራ ጠርሙስ መክደኛ ጋር አብረው የሚጠረጉ ሆነዋል። አንዳንዶቹ ጉበታቸውን እንኳን እስኪያፈርሱ ድረስ በመጠጥ ውስጥ ኖረዋል። አንዳንዶቹ ሕይወት ጨልማባቸዋለች። የተወደዳችሁ ኦርቶዶክሳውያን እኛን በዘላለም ፍቅር ወድጄሃለሁ የሚለው ግን መለወጥ የሌለበት ፍቅር ነው። እኛ እኮ ያጣነው የሚለወጥ ፍቅር ነው። ወረተኛ ፍቅር አጣው ብለን እኮ ነው በራሳችን ላይ አንዳች ነገር ማድረግ የጀመርነው። ጠዋት አፍቅሮ ማታ ለሚጠላ፣ ስቆ ለሚነክስ፣ አብርቶ ለሚጠፋ፣ ወዶ ለሚጠላ፣ ፊት ሰጥቶ ኋላ ጀርባ ለሚሰጥ በጣም ጥቂት ፍቅር ያለው ስናጣ ራሳችን እስከ ማጣት ይመረናል። ምርጥ ሸክላ የሚሰራው በብዙ እሳቶች መካከል አልፎ፣ ቆንጆ ጠንካራ ዕቃ የሚወጣው ብዙ ተፈጭቶና ተቦክቶ ነው። ይህ የሰራኝ ነው በል። ለምንድነው ራስን የምታፈርሰው? ለምንድነው ራስን የምትገለው? ለምንድነው ሱሰኛ የምትሆነው? ለምንድነው ቁማርተኛ የምትሆነው? ለምንድነው ጭርምት ኩርምት ብለህ ሕይወት እንደጨለመችብህ የምታስበው? ደግሞስ አንድ ምስጢር ልንገራችሁ እንዴ! ዲያብሎስ እስኪ ልጠይቃችሁ፣ መጀመሪያ ሌባ ልጠይቃችሁ። አንድ ሌባ ቤት ሰርስሮ፣ ግድግዳ ጥሶ፣ ግንብ ደርምሶ፣ ጉድጓድ ቆፍሮ ቤት ውስጥ ገብቶ የሚሰርቀው ባዶ ቤትን ነው ወይስ ሀብት የሞላበትን ቤት ነውም? አይደለም። እንግዲያውስ ዲያብሎስ በብርቱ የሚታገል ከሆነ ባዶ ስላልሆንክ ነው። ይሄ ነው እውነቱ። ሃይማኖት የሚባል ሀብት አለ፣ ተስፋ አለ፣ የመንግሥተ ሰማያት። ለዛ ነው የሚታገል። ባዶ ብትሆንማ ምን ያታግለዋል? ትቶ ነበር የሚሄደው። አንተ ባለጸጋ ነህ፣ ሃይማኖት አለ፣ ምግባር አለ፣ ተስፋ አለ። እሱን ሊያስጥልህ ነው። ደም ተቃብተሃላ። እንዴት ቆሞ ሊያጨበጭብልሽ ትፈልጊያለሽ? ሊያፏጭልህ ትፈልጋለህ? ሊያሞግስ ትፈልጋለህ? አይደለም፣ ሀብት ስላለ። መጨረሻ የእግዚአብሔር ቃል እንዲህ ይላል፣ እምነት፣ ፍቅር፣ ተስፋ እነዚህ ሶስቱ ጸንተው ይኖራሉ፣ ፍቅር ግን ይበልጣል ከሁሉ። ሶስቱን ነገር የረገጠ ሰው ነው በራሱ ላይ በመጠጥ፣ በሱስ፣ በቁማር ወይም በሌሎች ነገሮች፣ በርካታ ነገሮች ተስፋ ቆርጦ የሚኖር። ከዚያ ከፍ ብሎ ደግሞ በራሱ ላይ አንዳች ነገር የሚያደርግ ሰው እነዚህን ሶስቱን የጨፈለቀ ሰው እግዚአብሔርን አያምነውም። ደግሞስ የዘላለም ተስፋውን ረስቷል። ደግሞስ ፍቅር የሚባል ነገር ትቷል። ከትላንት ላይ ታሪኩንና ትዝታውን ክዷል። ትላንት እንዳልተደረገለት በማይፀን ውስጥ ደም ሆኖ አጥንት ሰክቶ ምንም ባልነበረበት ዘመን ከናቱ ጋር አገናኝቶ የመገበውን የትላንቱን ታሪክ የረሳ ሰው ነው። አያሳዝንም? ትላንትን አስታውስም፣ ነገን ደግሞ ተስፋ አደርግም። እምነት፣ ተስፋ፣ ፍቅር ለሌለው ሰው ደግሞ ቤተ ክርስቲያን ጸሎት አታረግም፣ ዝማሬ አትዘምርም፣ ከበሮ አትመታም። ራስን ካጠፋ አንተ ብትኖር ንስሐ ትገባ ነበር። አንተ ከሌለህ ግን
ለሌላው ኃጢአት ንስሐ ትገባለህ። መጨረሻ ላይ ለሰራው ራስን ማጥፋት ግን እንዴት ትዘምርልሃለች? እንደ ድል አድራጊ ታለቅስልሃለች እንጂ ከበሮ አትመታለህ። ምክንያቱም እምነትን፣ ፍቅርን፣ ተስፋን ረግጠሃል። ግን አንድ ተስፋ አለ። በስም ጠርቼሃለሁ፣ አትፍራ፣ አንተ የኔ ነህ። ይቆየ